ኮሜንት ላይ ማንም ሰው እንዳይናገረው እሺ። ሰውን ማንኛውም ሰው በክፉ ቀን እንዳይናገር። ገብርኤል አይደለም ስለ ኢየሱስ ክርስቶስ አምላክነት ያስረዳን እስቲ። እሱ ቆይ ያስረዳሻል አንድ ጊዜ። ገብርኤል አለ የለህም? አለሁ። ምንድን ነው ያልከው መጨረሻ ላይ? ነቢዩ መሐመድ በዘጠኝ ሴት ምንድን ነው ያልከው? ነቢዩ መሐመድ በቀን 9 ሴት ምንድን ነው ያልከው? ነቢዩ መሐመድ አንተ የጠየቀው ጥያቄ ስታወራ መጀመሪያ አዳምጫለሁ እና ነቢዩ መሐመድ እስከ 53 ዓመታቸው ድረስ አላገቡም ነበር ስትል ነበረ። እስከዛ ድረስ ዝም ብለው እየኖሩ ነበር ስትል፣ ከዛ በኋላ ያችን ሴት አገቡ። በተወሰነ እድሜ ላይ ሞቱ። ከዛ በኋላ የሆነ ሴት አገቡ፣ የ60 ዓመት ሴት አገቡ። ከዛ በኋላ ወደ አይሻ መጡ። አይሻንም በመሐመድ አማካኝነት ለአይሻ አስተላልፈው አይሻ ዘገበችው ነው የምትል። መጀመሪያ ላይ ገብርኤል ለነቢዩ መሐመድ አላህ ማስተላለፉን እንዴት አወቁ? በማን ተዘገበ? ጭራሽ እኮ አይረገግም። ወላሂ እስከ 53 ዓመታቸው ድረስ አላገቡም ብለሃል አለ። እኔ እንደዚህ አላልኩም። ዘለቀ መጀመሪያ አዳምጦ እሺ። ማን ጋር የሚረብሽ ድምፅ ያለው ሚዩት አድርጉ። ረጋ ብለህ እሺ፣ ጥያቄዎችን ስትጠይቅ ወይንም ስትናገር ረጋ ብለህና ተናገር። አይ ጥያቄ ያለ ይቀጥል። እስከ 53 ዓመታቸው ድረስ አላገቡም አላለም። እኛ አግብተዋል። ነቢ ሰለላሁ ዐለይሂ ወሰለም ቅድም ስናገር የነበረው ምንድን ነው? ከ25 ዓመታቸው ጀምሮ ነቢ ሰለላሁ ዐለይሂ ወሰለም ባለትዳር ነበሩ። በ25 ዓመታቸው አግብተዋል ነው ስል የነበረው። አዳምጥ። መጀመሪያ ማዳመጥ ይቀድማል ከመናገራችሁ በፊት እሺ። ሁለት ጆሮዎች የተሰጡን፣ አንድ አፍ የተሰጠን፣ ጥቂት ተናግረን ብዙ እንድንሰማ ዘንድ ነው አለ እንዴ። ስለዚህ አዳምጥ። እስከ 53 ዓመታቸው ድረስ አላገቡም ብለሃል። እኛ እንደዛ አላለ። እሺ ጥያቄ ያለ ይቀጥል። ሚተናንሰና ጠይቅ ትችላለህ። ረጋ ብለህ ጠይቅ። አየሽ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። እሺ እኔ ልቀጥላ። አይ ይቀጥል። ጥያቄህን አስቀምጥና ዝም በል እሺ። መልሱ እስኪመለስልህ ድረስ ጥያቄ ምንድን ነው? ይኸውልህ ጥያቄ እኔ ነቢዩ መሐመድ በህይወት ዘመኑ 3 ሚስቶች ናቸው ያሉት። ከዛ ውጭ ግን እንደወጣት የሴት ሱሰኝነት የላቸውም ነበር ብለህ አውርተሃል። አላልኩም። 3 ሚስት ነው ያላቸው ብለህ አውርተሃል አላልኩም። ይኸው ከኔ ጋር አይደለም አየሁ አይደለ? ይኸውልህ 3 ሚስት ስለ 3 ሚስቶችን አሳልፈዋል። የመጨረሻዋ አይሻ ነች። እንደሱ አይደለም ያልነው። ዝም ብለህ ረጋ ብለህ ማዳመጥ እራሱ አትችልም አይደለም? ለመናገር ከይቅርታ ጋር ማለት ነው። እሺ ልጠይቅህና አንተ ታስረዳኛለህ። እንደዚህ ነው ብለህ ታስረዳኛለህ። አዳምጣለሁ። አዳምጣለሁ። ይኸውልህ እነዛን በህይወት የሌሉትን አይሻን ከማግባታቸው በፊት የሌሉትን ሚስቶቻቸውን እንተውና አይሻን ያገባበት ምክንያት ከእግዚአብሔር ወይም ካላህ የመጣ ትእዛዝ ነው ብለኛል። ያላህ ትእዛዝ ከሆነ አላህ ለነቢዩ መሐመድ በጅብሪል አማካኝነት ሚስት ይህች ናት ብለው የ7 ዓመቷ ልጅ ሚስት ይህች ናት ብለው ከተናገሩ፣ ገብርኤል ከተናገረ፣ ይሄንን ዘገባ የዘገበችው ደግሞ በነቢዩ መሐመድ አስተላላፊነት አይሻ ናች የዘገበችው። ነገር ግን ገብርኤል ለነቢዩ መሐመድ መስጠቱን ወይም ሚስት ናት ብሎ መናገሩን የዘገበው አካል ማን ዘገበው፣ መቼ ተዘገበ የሚለውን እንድታስረዳኝ ነው። ሁለተኛ ነገር ነቢዩ መሐመድ የሴት ሱስ የለባቸውም ብለኛል። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳል። ከዛ ውጭ ደግሞ ና ከዚህ አታልፍ። ማስረጃ ሁሉ ተናገርከው። ያላ አሁን ይሄን እንድትመልስልኝ የምፈልገው። ስለዚህ ማስረጃ ትበለኝ። ጠይቄያለሁ። ይኸውልህ ጠይቄያለሁ፣ መልስልኝ። ጦጣ አያቸው አይደል? አውጣ ማስረጃ። ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገር ሰው የለም። ያው ማስረጃ አውጣና ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ። አላሁ ሙስተዓን
አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ነው የምላችሁ። ወላሂ ላዚም ሁሉ የምረጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነብዩ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። በድፍረት አስረዳኝ፣ ማስረጃውን አንተ ነው አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯችኋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም? ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉ የሚያስረዳል። ምንም ማድረግ አይቻልም። አያቻቸው አይደል? ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገረው። እኔ በእናንተ አልፈርድም። እናንተ ስህተት የለም፣ አብሽሩ። እሱም ላይ ስህተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብቷቸዋል አይደለ? ጥላቻ ብቻ እንዲኖራቸው ለነብዩ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ ሌላ አይደለም። እንድታውቁም አይደለም፣ ከተኛችሁበት እንቅልፍ እንድትነሱም አይደለም፣ የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነቢዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያቸው አይደለም? አላማቸው እሱ ብቻ ነው። በጣም ያዝናል። ቆም ብላችሁ አስተውሉ፣ ቆም ብላችሁ አንብቡ። ወላሂ ላዚም ውሸት ነው የሚጭኗችሁ። ያው በድፍረት ወጥታችሁ ልታሳዩት የማትችሉትን ነገር ነው እንዳለ የሚጭኗችሁ በጭንቅላታችሁ ላይ። አይ ለማንኛውም ጥያቄ ያለ ጠይቃ ኡስታዝ ጉላት ኢንሻአላህ ሰሞኑን በሻዳ ትይዛለች። እሺ ተጠይቅ። አይ ጠይቅ። ኦኬ ምንድነው ቅድም ወደ ጥቅሱ ነው የሚሄደው ዳይሬክትሊ ቅድም ወደ አወራ ነው ማለት ነው። እና ምን ይላል መሰለህ ዮሐንስ መልእክት ላይ እርሱ ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ እውነተኛ አምላክ የዘላለም ሕይወት ነው። ልጁ ሙሉን አንብብ ሙሉ። እሺ ታንኪ ጊዜ ላለመሰለ የእግዚአብሔር ልጅ ላንብብልህ አዳምጥ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ይገኛል ጥቅሱ። ሙሉን አንብብ። እሺ ስለሁለት አካል ለምናገር አንብብ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እንግዲህ ይህን ጻፈው ስለ ሁለት አካል ይናገራል። እዚህ ቦታ ላይ ስለ ሁለት አካል ይናገራል። እሺ ጻፈው ዮሐንስ ነው አይደለ? ዮሐንስን በጥቅሉ ምን ብሎ የሚያምን ሰው ነው የሚለውን ለማወቅ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ሰው ነው። ገብቶሃል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር ምዕራፍ 20 ቁጥር 17 ላይ ተህ ከሆነ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካቸው አድርጋለሁ ብለዋል ብሎ የዘገበ አካል ነው ዮሐንስ። አምላክ እንዳለው ለኢየሱስ ክርስቶስ ብዙ ቦታ ላይ ተናግሯል። አሁን እዚህ ቦታ ላይ ስንመጣ ጊዜ እዚህ ቦታ ላይ መጥቶ ሲናገር ጊዜ ስለ ሁለት አካል ይናገራል። የእግዚአብሔርም ልጅ እንደመጣ ይላል። እግዚአብሔር ማን ነው? ልጁ ማን ነው? አየህ፣ ሁለት አካሎች ናቸው አይደለ? እግዚአብሔርን ለይቶ ተናገረ። የእግዚአብሔር ልጅ አለ ደግሞ። አየህ፣ ሁለት አካሎች ናቸው። ከዚሁ ገና ስትነሳ ጊዜ እግዚአብሔርንና ልጁን ለይቶ እየተናገረ ይቷል። የእግዚአብሔር ልጅ ብሎ ገለጸው። ልጁ ማን ነው? ኢየሱስ ክርስቶስ ነው እንደ መጽሐፍ ቅዱስ። እግዚአብሔር ደግሞ የክርስቶስ አባቱ ሊሆን ነው ማለት ነው እንደ ቃሉ፣ እንደዚህ እንደ ጥቅሱ። የእግዚአብሔርን ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን አለ። እውነተኛ የሆነው የተባል ነው እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። በዚህ ነው አይ ስለ ኢየሱስ ነው እውነተኛ ነው የሚለው ኢየሱስ ነው። የሰማው ነው እውነተኛ ነው። የእግዚአብሔር ልጅ እንደመጣ አንድ ሜት አድርጉት፣ ከላይ ሳኒ ሜት አድርገን የእግዚአብሔር ልጅ እንደመጣ አለና እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። አይ አይደለ? ማን ነው ልቦና የሰጣችሁ እውነተኛ የሆነውን እንድታውቁ ዘንድ? መጥቶ ኢየሱስ ክርስቶስ ነው አይደለ? እውነተኛ የሆነውን እግዚአብሔርን እንድታውቁ ዘንድ ልቦና የሰጣችሁ ማን ነው? ክርስቶስ ነው።
ልቦና መስጠት ማለት ያን እውነተኛው እንድታውቁ ዘንድ አስተምሮን በማስተማር ስለ አምላክ ያሳወቀ ማለት ነው። እናውቃለን ማን ነው ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን አለ። እውነተኛ በሆነው በእርሱ አለን አለ እና 4 ነጥብ አደረገ። አየህ አይደለ? እውነተኛ በሆነው አለን አለ። ይህን እውነተኛ የሆነውን እርሱን እንድታውቅ ዘንድ ልቦና የሰጠህ ማን ነው? እርሱም ልጁ ኢየሱስ ክርስቶስ ነው አለ። ያን ልቦና የሰጠህ ማን ነው? እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ ምን አደረገ? 4 ነጥብ አደረገ፣ ዘጋው። አየህ አይደለ? 4 ነጥብ አድርጎ ዘጋው። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ማነው እውነተኛ የተባለው ብለን አልቀደም? አብ ራሱ ነው። ገብቶሃል አይደለ? ኖ ብራዘር፣ እንደዛ አትበል። በቃ እዚህ ጋር ምዕራፍ 17 ቁጥር 3 እዚህ ጋር ያዝኩህ። እንደሱ አትበላ። አስተማሪ አይደለህ እንዴ? ለአንተ በሚመች መልኩ ሳይሆን እዚህ ጋር የተጻፈ ያዝኩህ ምናምን የሚሆን ቃል ተው። ኢሬስ ያዝኩህ። አይስዌር ገና ሐሳቤን ገና ቆይ አንዴ። እዚህ ቦታ ላይ 4 ነጥብ አድርጎታል አይደል? እኔ ደግሞ የገባኝ ላስረዳ። አይ 4 ነጥብ አድርጎላል። 4 ነጥብ አድርጎ ተው። 4 ነጥብ ይቀጥል ሐሳብ እንደዛ ይቀጥል ሐሳብ እኔ ልቀጥል። ለምንድን ነው የሚተው? እሺ እኔ ልቀጥላ። ላውራ። ምንድን ነው 4 ነጥብ አገልግሎት? መጽሐፍህ ላይ እኮ ነው የተቀመጠው አይደለም? አንድ ቨርስ ነው። ለምሳሌ ቆይ ነው አንድ ቨርስ ነው። የ4 ነጥብ አገልግሎት ምንድን ነው? ቆይ ከ21 እስከ 22 ይኸውልህ፣ ከ20 እስከ 21 የተጻፈ ነው። ይሄ አንድ ሐሳብ ነው። ገብቶሃል አለ? እናነባዋለን። አንዴ ተረጋጋ። የ4 ነጥብ አገልግሎት ምንድን ነው? ኖ ብራዘር፣ እንደሱ አይደለም። አንድ ሐሳብ አንድ ፓራግራፍ ነው እዚህ ውስጥ አለው። ዋስ ፓራግራፍ ኢዝ ዘ ግሩፕ ኦፍ ሴንቴንስስ አይደል እንዴ? የሴንቴንስ እዚህ ውስጥ ያሉት ሐሳቦች በአጠቃላይ 2-3 ሴንቴንስስ ሊሆኑ ይችላሉ፣ ግን አንድ ፓራግራፍ ነው። አንድ ቨርስ ነው። ገብቶሃል? 4 ነጥብ አገልግሎት ምንድን ነው? መጽሐፍ ላይ የተቀመጠው ተው እያልክ ነው። መጽሐፍ ላይ በአንድ ፓራግራፍ ውስጥ አታዳምጥም እንዴ? አታዳምጥም? ምን ይሄ ስታይልህ ነው? አታዳምጥም ወይ? እኔንም አዳምጠኛ። መውጣት ትችላለህ። ያላ መንካት ትችላለህ። ጭራሽ የተጻፈው ነገር ላይ ማውራት አይፈልግም። ይሄ ስታይልህ ነው ወይ? ይሄ እንትን ነው ወይ? እንደዚህ ውስጥ ለምን ትገባለህ? የራስህ መጽሐፍ ላይ የተቀመጠ እንትን እኮ ነው። የራስህ መጽሐፍ ላይ ነው የተቀመጠው። 4 ነጥብ አስቀምጦልሃል። ሐሳቡን ዘጋ ማለት ነው። ሌላ ነገር አይደለም። ይሄን መናገር አይፈልግም። ገብቷችኋል አይደል? እሱ የፈለገው ምንድን ነው? 4 ነጥቡን ያስቀመጡበት ምክንያት ምንድን ነው? መጽሐፉ ላይ በቃ ሐሳቡ እንደተዘጋና እዚህ ጋር እንዳለቀ ነው። አይ አይደለም እንቀጥለዋለን እያለ ነው 4 ነጥቡን ዝልል ብለን አያስኬድም። እንደሱ ከሆነ ይሄ መጽሐፍ ላይ ያስቀመጡት 4 ነጥብ ተሳስተዋል እነዚህ ሰዎች ማለት ነው። ገብቷል አይደለ? እዚህ ቦታ ላይ ይዘግቶታል። የአረበኛ መጽሐፍ ቅዱስን ብትሄዱ በዚህ መልኩ እዚህ ቦታ ላይ ይዘጋዋል። ከዛ እንደገና ስለ አንዱ አምላክ መልሶ ይናገራል። ገብቷችኋል? ከመጀመሪያው ጀምረን ስንመጣ ጊዜ እውነተኛ የተባለው አምላክ እንደሆነ ማን ነው? እግዚአብሔር አብ እንደሆነ ከመጀመሪያ እያሳየሁት ነበር። እዚህ ቦታም ላይ እውነተኛ አምላክ ብሎ ገለጸው አምላኩን። ለማንኛውም ይሄ ነው። መቀጠል ትችላላችሁ። አይ ጥያቄ ማን ነው? በመቀጠል ይፈልግ ካለ መቀጠል ይችላል። ጥያቄ ከሌላች يلا ننزل تحت يا اخي። ጥያቄ ያለሽ እህት ከታች ማነሽ? ሰሊና። አሎ ሰሊና። እሺ ራቢያት አብዶ يلا ننزلك። እሺ السلام عليكم ورحمة الله وبركاته። ነው የሚለው። አለይኩም ሰላም ወራህመቱላሂ ወበረካቱ። አይ ሁሱዬ እንዴት ነህ? ጥያቄ ነበረኝ እኔ። እሺ ፈቷ ነው። ወአለይኩም ሰላም። ሰላም ነው ሁሱ። አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ እኔ ባሌ ሚስት የለኝም እያለ ያወራል እና ሁሱ ኒካው እኔ ላይ አለስ ወርዷል። ሚስት የለኝም እያለ የሚያወራ ባል ይሄ ቃል ለሁለት ይከፈላል። አንደኛ ፍችን አስቦበት ከሆነ እየተናገረ ያለው ኒካሁ ይወርዳል። ነገር ግን እየዋሸ ከሆነ ለምሳሌ ሌላኛዋን ለማሳመን ብሎ የሚዋሽ ከሆነ ይሄ መዋሸት ወንጀል ነው፣ ኃጢአት ነው። ነገር ግን ኒካህን ለማውረድ እስካላሰበበት ድረስ ኒካህ አይወርድም፣ እንደ ውሸታምነት ይቆጠራል። እዚህ ስራው ተውበት ማድረግ ንስሐ ማድረግ አለበት። እሺ አመሰግናለሁ።
ነው። ሰላም